አንድ ሰካራም ሰው መጣና አንተን አዳም አንቺን ሔዋን ብዬሻለሁ ካሁን በኋላ እንዳትለያዩ ነገር ሰበብ ነበር ፈልጌ ነበር ስልኬን ወዲያው አጣውና ሔዋን ብዬ ሴቭ አደረኳት ማለት ነው። አልበም ስጎረጉር ይሄንን ፎቶ አየሁትና ሚስጥሩን ባጋራችሁ ምናልባት ይጠቅማችኋል ብዬ አሰብኩ። ይሄ ፎቶ የተንበረከኩት እኔ ነኝ። ብሩክ የወጣትነት ፈተናው ምን ነበር? በወጣትነት በምን ተፈተንክ? ወጣትነት ሱስ ነበረብህ። የምን ሱስ? በአንድ ትምህርት ቤት ውስጥ መምህርቷ በፈተና ከፍተኛ ውጤት ለሚያመጣ ልጅ አዲስ ጫማ ሽልማት ለመስጠት ቃል ትገባና ፈተናው ተካሄደ። ሳይው ሰልፍ ነው እና ይኑልማል ሰልፍም አልኩኝ። ዞር ስለ አካውንቲንጉ ያን ያልሰው የለውም። እሺ በቃ እዛ ልመዝገብ ብለህ እንዴት ለሞዳችሁ ታውቃላችሁ ነው የምላችሁ። ከዛ አናቀም ሲሉኝ እኔም አላቀም ነው የምላችሁ። እንዴት ለሞዳችሁ አላቀም። የሆነ ቀን ሙሉዬን አወራኋት። ቀለበት እንዲላርላት አስቤያለሁ። ምን ትያለሽ? እምቢ ብትልስ አለች። እዛ በመጋረጃ የተከፈለ ቤት ውስጥ ነው ሰርፕራይዝ ልታደርጋት ያሰብከው? ሰርፕራይዝ እዛ ቤት ነው ያሰበው። አሁን ለዚህ ቀን ደርሰናል ተንበርክኬ ልጠይቅሽ። ሌሎች ሱቆች ላይ የማያገኟቸውን አገልግሎቶች ያካተትንባቸውን የንግድ ሱቆች መሃል 4 ኪሎ ላይ ከአምባሳደር ሞል ጀርባ ለሽያጭ አውጥተናል። የሬንታል ጋራንቲን፣ ፕሮሞሽናል አገልግሎት እንዲሁም ፕሮፐርቲ ማኔጅመንትን በነፃ የሚያገኙባቸው እነዚህ የንግድ ሱቆች ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይም በ30% ቅድመ ክፍያ ማለትም ከ1.4 ሚሊዮን ብር ጀምሮ እስከ 20% በሚደርስ ልዩ ቅናሽ ማግኘት ይችላሉ። በነገራችን ላይ እነዚህን ሱቆች በ18 ወራት ጊዜ ውስጥ ጥንቅቅ አድርገን የምናስረክባችሁም ይሆናል። እንዲሁም ሆቴል ስታንዳርድ የሆኑ አፓርትመንቶችን በሳር ቤት ካናዳ ኤምባሲ አጠገብ ፒያሳ ከቦናርክ ሆቴል ጀርባ እንዲሁም በሰሜን ማዘጋጃ በ10% ቅድመ ክፍያ ብቻ እስከ 25% በሚደርስ ልዩ ቅናሽም በመሸጥ ላይ እንገኛለን። ለተጨማሪ መረጃ እንዲሁም ለሳይትና ለቢሮ ቀጠሮ ከታች በሚገኘው ስልክ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ። ሰላም የተወደዳችሁ ተመልካቾቻችን እንደምን አላችሁ? ይህ ንቁ ፖድካስት ነው። የዛሬ እንግዳችን ብሩክ ዘሪሁን ወይም ደግሞ ብሩክ ዚቲ ይባላል። በቲክቶክ ከ1 ሚሊዮን በላይ ተከታዮች አሉት። በሶሻል ሚዲያ በጎ ነገሮችን በመናገር ወደ ሰዎች በማድረስ እናውቀዋለን። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደው ብሩክን እኔ ማስበው እንዴት ነው ታውቃለህ? የሆነ የምታውቀው ታላቅ ወንድምህ እንዳትጎዳበት አድርጎ የሚመክር ሰው አለ አይደል? የሆነ ለጆሮም ለልብም በሚመች መልኩ ነው መልክቶችን ሶሻል ሚዲያ ላይ የምታደርሰውና ዛሬ እስኪ ልመርቃችሁ። በሄዳችሁበት በገባችሁበት ሁሉ የድል ዜና ያሰማችሁ። እንባችሁ ሲጠበቅ ሳቃችሁ ይሰማ። እኔም እስካሁን ድረስ እኔም ብሩክ ዚቲ እያልኩ ነው። ብዙ ሰው የሚያውቅህ ብሩክ ዚቲ በሚለው ስም። ምንድነው ዚቲ? ዚቲ ማለት ኦሪጂናሊ ዘሪሁን እና ጥሩ ወርቅ ማለት ነው። አብሪቬሽን ነው። አባቴ ያወጣልኝ ስም ዘሪሁን ነው። ቲሙ ጥሩ ወርቅ ነው። እናት ስለዚህ ከብሩክ በፊት ዚቲ ነው ያልተቀየረ ስም። ድሮ ግሩም ነበር ስሜ ባለሳሳት ገና ክርስትና ምናምን ሳይጠራ ግሩም የሚል ስም ወጥቶ ነበር። ከዛ ግሩም በጠጅ ግሩም ቡና ግሩም ምናምን ሲሉ ሙድ ናይዝ ይሄ ነገር አድርጎ ትምህርት ቤት ሙድ መያዝ ይሆናል ብላ እናቴን አስቀይራ ብሩክ የሚለው ስም መጣ። ዚቲ ግን ገና ስወለድ ጀምሮ ዘሪሁን ቲ ጥሩ ወርቅ በሚለው አባቴ ያወጣው አብሪቬሽን ስም ነው። በምን ተመረክ? ምን ተማርክ? በምን ተመረክ? ኮምፒውተር ሳይንስ ነው የተማረው ነው። ሁለተኛ ዲግሪን ደግሞ ቅድስት ተማሪ ዩኒቨርሲቲ መማር ጀመርኩ። እዛ ደግሞ ሌላ ህይወት ታሪክ ተፈጠረ። ምን ተፈጠረ? የፍቅር ህይወት። እንዴት ተገናኛችሁ? የሚገርም ከስክራቹ ጀምሮ ማርኬቲንግ ነው መማር የምፈልግ። ቁጥር ብዙ አልወድም እኔ ቁጥር ነገሮች ማንበብ ላይ ሞር አደላለሁና ማርኬቲንጉ ላይ ልሄድ ስንመዘገብ ወረፋ ነው የማርኬቲንግ ወረፋ። እኔ ደግሞ በባህሪ ምን አልወድም ሰልፍ ታክሲ መጠበቅ ብትለኝ እኔ እየሄድኩኝ ታክሲ ማግኘት ሳለ ቤድ ይሻለኛል እንጂ ቆሞ መጠበቅ አልወድም። ባህሪ ነው። ሳይው ሰልፍ ነው እና ይኑልማል ሰልፍም አልኩኝ። ዞር ስለ አካውንቲንጉ ያን ያልሰው የለውም። በቃ እዛ ልመዝገብ ብለህ 2008 ገባን ማለት ነው። በሰልፉ ምክንያት ዲፓርትመንት ቀየርክ? እግዚአብሔር ኧረ ሰልፍ በጥላቻ። እሺ አካውንቲንግ የማልወደው ነው ብያለሁ። ቁጥሩ ለሰልፉ ብዬ የማልወደው ውስጥ ነገር ገባው ማለት ጨርሼ መውጣት ነው የማስበው እዛ ቦታ። እሺ ከዛ ልክ በገባው በስተኛው ቀን
ተገናኘን ከሷ ጋር ክፍል ውስጥ ነው። አንድ ክፍል ነበር። አሳይመንት እንዲህ በሚሉ ወሬዎች ተጀመሩ። አጋጣሚ 18 ነው ሰፈሯ። የኛን ሰፈር አልፋ ነው የምትሄደው። ህዳር 21 ነው። ብዙ ነገሮች ውስጥህ በቃ እቺ ልጅ ደስ ትላለች የምትላት ነገር አለ። ከዛ ህዳር 21 ላይ ምን ተፈጠረ መሰለ? የማርያም ቀን ነጠላ ለብሳ ቤተክርስቲያን ሄዳለች። ልደታ ሁሌ እንሳለማለን። ልደታ እየተሳለመ ነው ወክ ያደረግን ወደ ጦር ልጅ አድርገን እሷን ወደ 18 አስገብቼ ነው ወደ ገዳም ኢየሱስ አድርጌ የምገባው። ልክ ህዳር 28 ህዳር 21 የማርያም ቀን ይሄድን ጓደኛችን ደወለል። ልኛ ልደታ እንሳለም በቃ አንተ ጠጅ ቤቱ ጋር ጠብቀን ነገር ብለ ነው አለፈ። ኮካ ማዞሪያ ጋር ጠጅ ቤት አልጨም ተርሳለች። ከሷ ጋር ነጠላችን ለብሰን ቤተክርስቲያን ተሳልመን ጸልየን ስንወጣ የት ነህ ስለው ጠጅ ቤት አይ እንዴ የምር ነው አልኩት። አዋል ከዛ ውስጥ ገባን አብረን ነው። እሺ በቃ እንደዚህ ከገባንም አንድ ሁለት እንበል ተባባልና ጠጁን ይዘን አስበው ሽማግሌዎች ናቸው፣ ብዙ ትልቅ ሰዎች ናቸው። ጀስት ኢንቫይሮንመንቱን ለመላመድ ቁጭ ያለ እዛው ቁጭ ስንል አንድ ሰካራም ሰው መጣና አንተን አዳም አንቺን ሔዋን ብይሻለሁ ካሁን በኋላ እንዳትለያዩ ነገር ሰበብ ነበር ፈልጌ ነበር። ስልኬን ወዲያው አወጣውና ሔዋን ብዬ ሴቭ አደረኳት ማለት ነው። ቆለፍኩት እዛ ያቺን ሰበብ ተጠቀምክባት። ከአንዳንድ ነው አንዳንዴ አሰፍስፍ የምትጠብቀው ሰበብ ነው የምትፈልገው። ለማልቀስም ለመሳቅም ሰበብ የምትፈልገው እንትን ነገር ይበቃል። ስለዚህ ሰካራሙ በቃ ለኔ የተላከ መልእክተኛ ነው። ወዲያው ሔዋን ብዬ ሴቭ አደረኳት። ስደውላ ለዚህም ሰዓት ሔዋን እያልኩ ነበር ማውራ። ከዛ በኋላ ግን እንደው በጣም ተመችቶኝ ነው አንተ ሔዋን ብለህ ሴቭ አደረካት። ሔዋን እያልክ ታወራታለህ ማለት ነው። በዛ ቀጠም መጨረሻ ላይ ግን እንደው በቃ በትክክል እንዴት ተነጋገራችሁ ስለ ፍቅር? ቃል አወጥተን እንደዚህ አላወራንም እውነት ለመናገር። በቃ ራሱ ድራይቭ የሚያደርጋል አይደለ? በቃ ውሃው እየፈሰሰ ነው። በቃ አብረን የምትፈሰው ኦፊሻል ያደረኩበት አጋጣሚ ምናልባት እሱ ለየት ይላል። ሁሌም ሳወራው ደስ ይለኛል። ኦፊሻል ያደረግነው ቀለበት ያደረግንበት ቀን ግንቦት 20 ነው። እናቷ ሙታ ዓመት ነበረ። እሷም እናቷ አርፈዋል። ያቺን ቀን አስተካክኬ የሆነ ነገር ሁሉ ያቺ ቀን ስትመጣ የድባቴ ነገር ይሰማት ነበር። ምን አደረግን? ሙልዬ የምትባል ድሮ እኛ ሰፈር ውስጥ ልብስ የምታጥብ እናታችን ነበረች። ማህነች መውለድ አትችልም። ሁሌ እሷ ጋር ቅዳሜ ክላስ የምንገባ ቀን ዘውትር አንቀርም። ሙልዬ ቤት ሄደን ሁለት ትልቅ ሰዎች ናቸው። ሙልዬና አብዬ ይባላሉ። ባልና ሚስቶች ናቸው። ልጆች የሏቸው ማዋኖች ናቸው። የቀበሌ ቤት ነው። በጣም ኢትዮጵያ አይነ የሚገልጽ ደህንነት ያለበት ቤት ነው። ስለዚህ ጊዜያችን እዛ ነው የምናሳልፈው። ፍቅር ግን በጣም ዘጭ ነው። በቃ ጥግ ድረስ ነው ፍቅር ያለው። ስለዚህ እነሱ ጋር እየሄድን ነበር የምናሳልፈው የነበረው። ያ ነገርም በጣም ነው ያገዘኝ። እነሱ አይንም በቃ እንደ አጣማሪዎች እያየናቸው ስንሄድ እነሱ ጋር የምናየው ነገር ፍቅር ነው፣ ያስቀናል። እኛም በቃ ብቻዬን ከሄድኩኝ እሷን ብቻዋን ከሄደች እሱን አታችመንታችን በዛ እዛ ቤት እዛ ሄዳችሁ እነሱን ማገልገል ነው። ምንድን የምታደርጉት? ሄዳችሁ መጫወት፣ የእነሱን ስቶሪዎች እንሰማለን፣ ያለፉበትን ሻይ ቡናም ካለ ስኳር፣ ብቻ ጊዜያችን እዛ ግን ማሳለፍ ነው። ምንም ነገር የለንም። ስለዚህ ምን ሆነ? ያ ነገር መለማመድ መደጋገም ጀመረ። የሆነ ቀን ሙልዬን አወራኋት። ቀለበት እንዲህ ላድርግላት አስቤያለሁ፣ ምን ትያለሽ? እምቢ ብትልስ አለች። ከዛ ቀለበቱ ቀን ጓደኞቼን ሰበሰበን፣ ሙልዬ ቤት አደረግን። ስለዚህ ሙልዬ ቤት ምንድነው ሁሌ እንሄዳለን። ቅዳሜ ወይ በዓል ሲሆን ዝግ ሲሆን ግንቦት 20 ነበር አጋጣሚ ቀኑ። ስለዚህ ክላስ የለም ትምህርት የለም። እንደለመደው በቃ የት እንሂድ ስባል በቃ ሙልዬ ጋር እንሂድ ተባለ። ሙልዬ ቤት ምን አይነት ቤት ነው? ጓጓኩ ማለት ተቀን ሙልዬ ቤት አጓጓህ ሃና ለተብሎ የሚከፈል የቀበሌ ቤት ነው። ድክርት የሚባል በእኛ የምንለው አለ። ድክርት ያለ ቤት ነው። የጋዜጣ የተለባበደ ቤት ነው። ግን ፍቅር ያለው የሚሞቅ ቤት ነው። ብዙ ጊዜ ደሃ ጋር ፍቅር አለ ሲባል ምሳሌ የሚሆኑ ሰዎች ውስጥ ከሆኑ በእርግጠኝነት የነሱ ቤት ከ1 እስከ 3 የብቻው ነው። አንድ ክፍል ነው። ሃና ላይ ይባላል። በመጋረጃ ይከፈልና ለጋ ሌሎች ቤተሰቦች አሉ ነዋሪዎች። አንድ ቤት ውስጥ ሆኖ ለሁለት ይከፈላል። አራቶ በመጋረጃ ብቻ በመጋረጃ እንደ ደባሎ ነው የሚሆኑት። ደባሎ እዚህ የተከፈለችው ግማሽ ውስጥ ማን ያልካቸው? ሙልዬና አብዬ አሉ። እዚህ ሙልዬና አብዬ ደግሞ አሉ። አብዬ መንቀሳቀስ አይችሉም። አብዬ አልጋ ላይ ናቸው። እናት ናቸው የሚንቀሳቀሱት። እዛ በመጋረጃ የተከፈለ ቤት ውስጥ ነው ሰርፕራይዝ ልታደርጋት ያሰብከው? እዛ ቤት ነው ያሰበው። መቼም የዛ ቀን መጋረጃው መገለጥ አለበት። የዛኛው ቤት ኦብቪየስሊ አስፈቅዳል። ሰፋ አድርገን ነው እንጂ ብቻውንማ አይችልም። ከዛ ፕሮግራም ላዘጋጅ ነው ብለህ መጋረጃው ተገለጠና ሁለቱ ቤት ተቀላቀለ። እሺ። ከዛ ባለችን አቅም ዲኮር አደረግን። ስለዚህ እሷ የምታውቀው በቃ እንደ ኖርማል ቀን ሙልዬ ሄደን ጊዜ እንደምናሳልፍ። ስለዚህ ሰክ ብላ የእናቷ ሙት ዓመት ቀን ስትገባ ጓደኞቿ አሉ፣ ሙልዬ አለች። ታገቢኛለሽ ተከፈተ። እዛ ተቀበላት። እዛው ቀለበት አደረግን። አሁን ለዚህ ቀን ደርሰናል። ተንበርክኬ ልጠይቅሽ
ዘላለም ከጎኔ ሆኝና እኔም ልሁን ታማኝ ባለሽ ታገቢኛል። ከዛ በኋላ አለፈና ቀኑን ስናወራው የትም ቦታ ብታረግልኝ እንደዛ ቦታ ደስ ሊለኝ አይችልም። በቃ ውሳኔ ልክ ነበር ማለት ነው። ሪል ፍቅር ያለበት ቦታ እዛ ነው ብለን ስላሰብን የኛም ፍቅር እዛ ነው ያደገው ብለን እናስባለን። አንድ ጊዜ ምን አሉ መሰለ አብዬ እሷም እኔ ጋር የማይጠፋ ቃል ነበር። ተኝቷል እንዳልኩ አይንቀሳቀሱም አብዬ ጸጉራቸውን የሚቆርጡት ሙልዬ ነች። ሁሉ ነገር ቀበሌም ከዚህም ከዛም በላይ የምታኖራቸው እሳቸው ነች። ሙልዬ የምታኖራቸው ሶ አብዬ እንዴት ነው ደከመው ምናምን ስን አዎ ድምጹን ብቻ ያኖረኛል ያሉ ማለቱ ለኔ ጉልበት ነው። ሙልዬን የምትለው እንግዲህ አልጋ ላይ የተኛው ባላቸው ነው ሶ ማለቱ ብቻ ለኔ ያኖረኛል ሶ ድምጹ መስማታቸው ለሳቸው ኢነርጂ ነው ሶ ከዛ ቦታ ፍቅር የሚገልጽ የትም ቦታ ሊኖር አይችልም። ያ ሪል ፍቅር ያለበት ቦታ ነው። ስለዚህ ውሳኔው እዛ ነበር። አቅም ኖሮ እኮ ተለይ ቦታ ልታደርግ ይችላል ግን ያ ቦታ ትክክለኛ ውሳኔ ነበር። ልክ ቀለበቱ ምሽት ደግሞ ወዴት ሄድን? ሰካራሙ ቤት ጠጅ ቤት ሄድን። ሰካራሙ ፍለጋ ያ አዳምና ሔዋን የተባላችሁበት ቦታ ባዮ ማቀው ይመስለኝ ነበር በዛ በሰዓቱ እውነት እሱን ፍለጋ ፕሮግራሙ የምር ነው ማርያም ባለለቴን አረሳም ምን እንዴ ባለለቴ ነው እንዴ ተረሳዋል። ይሄው አዳምና ሔዋን እንዳልከን ሆነ ተጣመርንልህ እውነት ፍለጋ ሄዳችሁ ማርያም እሺ ሄድን አጣና አይው አሁን እዚህ ደርሰናል። የሚገርም ስንት ልጅ ወለዳችሁ? አሁን 2 ወልደናል። ከፈጣሪ ጋር ደግሞ ወይ ሳምንታት ወይ ከቀናት በኋላ ሶስተኛው እንግዲህ ይቀላቀላል። እሰይ ተመስገን። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወድ ደረሰኝ ናኔ ላይ ነው ባይኔ። ትምህርት ቀየረ ዲፓርትመንት ቀየረ ገብተህ ነው እንግዲህ ያገኘሃት። ከዛ አሁን የልጆች እናት ሆናለች እና 10 ዓመት አይደል ቆያችሁ? 10 ዓመት ቆይታችኋልና በዚህ ምን ገባህ ማለት ገረመኝ። አጋጣሚው መገጣጠሙ አስገርሞኝ ነው። የዛን ቀን ዲፓርትመንት ባትቀይር አትገናኙም ነበረ? መንፈሳዊ ጣልቃ ገብነት አለው። በጣም ስለሚገርመኝ ነው እንደዚህ ዶቶቹ ማገጣጠም በጣም ደስ የሚለኝ። የዛን ቀን አሁን ሌላ ዲፓርትመንት ብትገባ ኖሮ ምን ነበር የሚሆነው? ወይስ ግድ ነበር እዚህ መግባት? ዶቶቹ ጋር ካልከኝ የሚገርም ዶት ልንገርህ። ሌላ ዶቶች እማሬ ነበረው ከነሱ ቤት ፋሚሊ የሚባል ትምህርት አለ። ከነሱ ቤት ጀርባ ነበር እዚህ አካባቢ ነበር። ብንገናኝ ኖሮ ያኔ 90 ላይ ወይ ምናምን በመማርበት ሰዓት ኤሌመንታሪ ከነሱ ቤት አካባቢ ነበር። ግን ቶታሊ እንተዋወቅም። ብንተዋወቅ ኖሮ አድገን እኔ ስራ ጀምሬ 2006 ላይ 2007 ላይ ቦሌ እየሰራው ከኔ ጀርባ እሷ ደግሞ የፋሽን ዲዛይን ትምህርት እየተማረ ነበር። ቢሮአችንና የነሱ እንደዚህ ነበር። ካለፈ በኋላ የምታወራውና ግን አትተዋወቁም። አላቃትም አታውቀኝም። ጓደኞቼ ግን ታውቃቸው ነበር። ቦሬ እንዴ ልጅ አቋሉስ አዲስ ከተማ እየተማረች እኔ አዲስ ከተማ እየተማርኩኝ ከእሷ ደግሞ የካቲት ነበር የምትማረው እዛው መሳሌም አካባቢ። ጓደኞቼን ጀማውን የምታውቃቸው ሰዎች አሉ። እኔን ጭራሽ አታውቀኝም። ሶ ነገሮች ቢገናኙ እድሎች ነበሩ። ያኔ ቢያንስ ባይን እንኳን እቺ ምን በባልባቸው እኔም ጓደኞች ያወቀች እኔ ከሷ ቤት ጀርባ እየተማርኩ እሷ ከኔ ቢሮ ጀርባ እየተማረች ቶታሊ አንተዋወቅ። ከዛ ፈጣሪ ፈቀደ ተጣመርን። በጣም የምትገርም ሴት ነች። ለምሳሌ ወይንሸት ወልደማርያም ትባላለች። ሪስኮችን በጣም ነው የምታቀልል፣ ሎዶችን በጣም የምታቀልልኝ። በዚህ አጋጣሚ በጣም የማከብራት በጣም ነው የምወዳት። ፈጣሪን ሀብት ስጠኝ አላጠፋም፣ ሚስት ስጠኝ አላስከፋም አልኩት። ፈጣሪም በአንድ ድንጋይ 2 ወፍ አድርጎ እሷን ሰጠኝ። እወድሻለሁኝ። የመጀመሪያ ልጅ ማነው ስሙ? የመጀመሪያ ልጅ ሜሎና ትባላለች። ሜሎና ኦኬ። ሶሻል ሚዲያ ላይ የምናያት እሷ ነች። ቲክቶክ ላይ ፌመሷ ፌመስ እኮ ነች እሷ። ደግሞ ስሟን በጣም ቆይ። ሜሎና ምን ማለት ነው? ሜሎና ብዙ አይነት ትርጉም አለው። የማርያም መቀነት የሚለው ነው የወሰድነው። ጣፋጭ እንደ ማርያም የሚል ሌላ ትርጉሞችም አይተናል። እሷ ታናሽ እንደማለች 3 ዓመቷ ነው። ማነው ስሟ? እሷ ኤቫና ሜሎና ኤቫና። ስም እናንተ ቤት ቀረ ጨረስን። ኤቫና ምን ማለት ነው? እግዚአብሔር ቸር ነው ማለት ነው። በስማ የሚገርም ስም። ከኔ ካሁን በኋላ ስወልድ ትነግረኛለህ የሚቀጥለውን። መጀመሪያ ወደ ቪዲዮ ይዛ ስመጣ ልጅ እንደሆነች አናቅም ነበር እኛ መሰለኝ አይደል? ሰዎች ሊረዷት ፈለጉ። ምንድን ነው እሱኛው ቪዲዮ? በአንድ ትምህርት ቤት ውስጥ መምህርቷ በፈተና ከፍተኛ ውጤት ለሚያመጣ ልጅ አዲስ ጫማ ሽልማት ለመስጠት ቃል ትገባና ፈተናው ተካሄደ።
በፈተናው ሁሉም ልጆች ተመሳሳይ ውጤት አስመዘገቡ። ለሁሉም ጫማ መስጠት ስለማይቻል መምህርቷ አብሰለሰለች። ከዛም አንድ ሐሳብ መጣላት። ለተማሪዎቹ ቁራጭ ወረቀት ሰጠቻቸውና ስማቸውን እላዩ ላይ ጽፈው በዕጣ እንዲለይ ስሙ ወጣለትም ጫማውን እንዲወስድ ወሰነች። ሁሉም ጽፈው እንደጨረሱ መምህርቷም ፍትሃዊነትን ለማረጋገጥ በኩባያ ውስጥ ያሉትን ወረቀቶች ነቀነቀቻቸው። በሁሉም ፊት አንዱን ወረቀት መዘዘች። ወረቀቱን ስትከፍተው ሜሎና ይላል። ሁሉም ደስ አላቸው። ሜሎናም በደስታ ተሞልታ ሽልማቷን ተቀበለች። ሜሎና እነዛን ጫማዎች በጣም ትፈልጋቸው ነበር። በተቀደደው ባረጀው ጫማዋ በጣም ተሰላችታም ነበር። አባቷ ከዚህ ዓለም በሞት ተለይቷል። እናቷም ድሃና ረዳት የሌላት ስለነበረች ይህ ሽልማት ለሷ ትልቅ ትርጉም ነበረው። ታሪኩን ይበልጥ አስገራሚ የሚያደርገው ነገር ታዲያ እዚህ ጋር ነው ያለው። መምህርቷ በኩባያ ውስጥ ያሉትን ሌሎች ወረቀቶች ቀስ እያለች ስትመለከት እያንዳንዱ ልጅ በወረቀቱ ላይ የጻፈው የሜሎናን ስም ነበር። ልባችን ንጹህ ሲሆን ለኔ ማለት ትተን ለኛ ማለት እንጀምራለን። ልጆች ንጹህ ነጭ ወረቀቶች ናቸው። ጥላቻን፣ ዘረኝነትን አንስበካቸው። ፍቅርን፣ መተሳሰብን እንዝራባቸው። ያኔ ዓለምን የተሻለ ቦታ ማድረግ እንችላለን። እሱ ቪዲዮ ሰራ ነው መረዳዳት መተሳሰብ አለብን ከሚል ኮንሰፕት አንፃር ነበር። አጋጣሚ ሆኖ ፊድባኩን ከመጠበቀው በላይ ቆንጆ ሆነልኝ። በቃ ሪል ሰው ለካ ዝግጁ ነው የምትባል የምርኛ ሰው እንትን ነው ቸር ነው በጣም ሴንሲቲቭ ነው። ካንተ በላይ የሚጨነቀው ኢቭን የኔ ልጅ እንኳን እንደሆነች የሚያውቁ ራሱ የምር መስሏቸው እናግዝ አይነት ስሜት ነበረው። የማያውቁት ያው ኦብቪስሊ አካውንት ይከፈትላት እናቷን እናገኛት እንደ አይነት ስሜቶች ነበሩና አይገርም። ስቶሪውም የሚገርም ነው። በቃ ኢትዮጵያ ማንነት ያለበት ስቶሪ ነበር። በጣም ይገርም ሙራቸው ዛሬ አሁን አጋጣሚ መዝሙሩን ሲዘምሩ ስላቸው ምንም ጋይድ ያረኳቸው ነገር የለም። አረንጓዴ ቢጫና ቀይ ኢትዮጵያ ሀገሬ ምናምንና እኔ እንጃ በስማ ስሜት አለው መዝሙራቸው ድምጻቸው ውስጥና ሪል ኢትዮጵያ በቃ አንተ ባያድጉ የምትለው አላረ እንደዛ አድገነውኛል ብዙ ያደርጉ ብዙ ነገሮች ያስባሉና በቃ እዛው ጋስታክ ብናረግ በቃ በዛ ሜንታሊቲ ማድረግ ቢቻል ፊዚካሊ እንጂ ሜንታሊያችን በቃ እንደ ልጆች ብንሆን ብዬ ማስበው። የሚገርም እዛ ቪዲዮ ላይ አልቀሳለች። ካየው ቪዲዮ የምር ነው ያለቀሰችው። ማን ሜሎና ውያ ምን አለች መሰለ ቪዲዮ ልንሰራ ብለን አይ ቲንክ ከታርገና ወጣው መሰለኝ እሱን ፓርት እና እንዲህ ምናምን እየያለችብኝ ምን ሆነሽ መስላት ልጅቷ አሳዘነችኝ። እቺ ጫማ የሚገዛላት ራሷ ገጸ ባህሪው ራሷ ነች። ውይ በፈጣሪ አስተማሪው ራሱ በቃ ተወቀ ይሄ ነገር ይቅር ብለኝ አይ መቅረት የለበት ብል አሳመነን ድጋሚ ወደዛ ስሜት ገብታ እንድሰራ አድርገናትና ወርቃማ ልጅነት እንደዚህ ነው። የሆነ ቪዲዮ ማለት እንደዚህ ተመሳሳይ እዛ ላይም ይሄ ብላ ምንድነው አሳዘነች ልጅቷ ሶ በቃ ለዛ ባናርግ የሚልህ ካንተ አልፎ የሚያስለቅስ ያንተ ሳይሆን እሷ ነው። እሷም እኮ የኔ ጫማ እኮ ሞልቷት አይደለም ግን ያቺ የተቸገረችውን ገጸ ባህሪ ውስጥ ያለችውን አስባ ልጆች ሪል ናቸው። በቃ ልጅህን ወደ ቲክቶክ ስታመጣ ለመወሰን ቸግሮ ነበር። እንዴት ወስነህ አመጣሃት? የጋብሮዎቹ ጨዋታ አለ አይደል? መጥረቢያ ሄድና ከጎረቤት አምጣ ብሎት ሊያስመጣ ሄዶ መጥረቢያ ሲጠይቀው የለኝም አለ። በቃ ከሌለ የኛን አምጣው አለው አባትዬው ማለት ነው። ስለዚህ ቪዲዮዎች ላይ መጀመሪያም ነበራቸውና የሰው ለመጠቀም መጀመሪያ ልጅ አልነበረኝም። ቪዲዮዎች ከዚህ ቤት ስንሰራቸው ላይ ከሰው ልጆች ወላጆች ነበር እየጠየቀ ልጅ ማመጣ የነበረው። የኔ መጥረቢያ ከመጣ ሰው ቤት ምን እሰራለሁ? አልቸገረኝ ውሳኔው። ያልቸገረኝ ደግሞ የምናስተላልፈው መንገድ ልጅም ነገ ብታየው ወይ ደግሞ የሚያቀኝ ሰው ወይ ደግሞ ሌላም ሰው ሲያየው እንደማይደብረው በጣም እርግጠኛ ስለመሆን ነገሩን ለማስተማር ስለሆነ በራሴ መጥረቢያ መፍለጡ ቆንጆ ነው። እንደ ልብ ያድርጌ በፈልጥ ደግሞ ቆንጆ ነው ያስባል። አልበም ስጎረጉር ይህንን ፎቶ አየሁትና ሚስጥሩን ባጋራችሁ ምናልባት ይጠቅማቸዋል ብዬ አሰብኩ። ቲክቶክ ላይ ያጋራሃት ፎቶ አለች፣ ተንበርክከ የተነሳሃት ፎቶ። እሷ ታሪክ ምንድነች? አንዳንዴ በልጅነት ከሚፈተኑት ቤተሰቦች ውስጥ አንዱ ነው የነበርኩኝና ቄራ ቡልጋሪያ ነው ተወልደን ያደግነው። እስከ 9 ዓመት ይዛ ነበር። ብዙ ከፍታ ብዙ ዝቅታዎች አይተናል። እድሜም አንፃር የማይገቡን ቤተሰብ ችግር ከፍታ ዝቅታዎች ነበሩና ከማጣት
ፍቅር ነው ችግሩ። ቆሎ ያበላል ይባላል። እኛ ቆሎ እየበላን ያደርንባቸው ምሽቶች አሉ። በጣም ከባድ ጊዜዎች አልፈናል። ቤት የሚላስ የሚቀመስ ጠፋ። ቅድም ያልኩ በቆሎ ማደር ጀመር። ቤት ኪራይ መክፈል አቃተን። ትምህርት ቤት መከፈል አቃተ። የግል ነበር የመማረው። የግል ስንማር 90 ብር ነበር። እኔ 93 ዓመተ ምህረት ላይ 90 ብር ደግሞ በጣም ከባድ ነው። ደሞዙ ራሱ እንደዚህ የሚገኝ አይመስለኝም። የመጨረሻ ውሳኔ ሆኖ ወደ አባታችን እናት ቤት ወይ ደግሞ ወደ አያት ቤት መሄድ ነው። በዛ ሰዓት ነው እናቴ ወደ አረብ ሀገር ሄደችው። ይህ ፎቶ የተንበረከኩት እኔ ነኝ። የቆመው ደግሞ ታናሽ ወንድሜ ነው። በዚህ ጊዜ እናታችን አረብ ሀገር ነበር የምትሰራው። ቃለ መላክ አልተመቻትም። ስለዚህ ያደረገችው ገንዘብ ላከችና ለኛ ጫማና ልብስ ተገዝቶልን ፎቶ እንዲላክላት በዛውም ናፍቆቷ እንድትወጣ ምን ያህል እንዳማረብን ማየት ፈልጋ አባታችንን ፎቶ አንስቶ እንዲልክ አረገች። ይህንን ፎቶ ሲላክ እኔ ተንበረከኩ። ምክንያት ደግሞ የላከችው ብር በቂ አልነበረም ወይ ደግሞ ለኔ ጫማ መግዛት አልቻለም በሰዓቱ። ስለዚህ ያረኩት ጫማ ጫፏ ቀዳዳ ነበረች። እሷን አይታ እንዳይከፋት፣ እሷን አይታ እንዳይደብራት በሚል እኔ ተንበርክኬ የወንድሜ ጫማ ደግሞ አዲሱ ጫማ እንዲታይ ተደርጎ ቆመን ተነስተናል። ምን ልለው ባጭሩ መልእክቴ ህይወት ላይ የማያልፉ ቀናቶች የሉም። አንዳንዴ አታችሁ፣ አንዳንዴ ሳይሞላላችሁ በጎዶሎ የምታልፏቸው ብዙ ቀናቶች አሉ። ማንም የሞላለት የለም። ማንም የሞላለት ቢመስልም እንዳይታይበት ወይ ደግሞ እኛ ጋር እንዳይደርስ የሚያደርገው ብዙ ጉድለቶች፣ ብዙ ቀዳዳዎች አሉ። ስለዚህ ሁሌም ከራሳችሁ ጋር ብቻ ተወዳደሩ። ጉድለቶቻችሁ ላይ አተኩሩ። እነሱ ለመሙላት ሞክሩ፣ ስሩ መልእክቴ ነው። እወዳችኋለሁ። እሷ ታሪክ ብር ላከችና ከባድ ታሪክ ፎቶ ዘብ ይባላል። 4ኛ ስለሆነን የተነሳ ነው። ማዘር አረብ ሀገር ሆነ ናፈቁኛለች። ልብስ ላከችልንና ጫማ መግዣ ተብሎ ጫማ አይ ቲንክ እዚህ ምዛም ሲባል ብሩ አልበቃም ነገር ሶስቷም እንዳይከፋት ምን ተደረገ? ለኔ እንደሚገዛ ነበር የምታውቀው። ታናሽ ወንድሜ ናት ይባላል። እሱ ቆመ። እኔ ደግሞ ጫሜ ልክ አልነበረም። አዲስ ጫማ አይደለም፣ አሮጌ ጫማ ነው። እንዳይታይ መንበርከክ ነበረብን። ፋዘር ያመጣው ሐሳብ ነው። አክሰፕት አድርገናል። ማዘርን ሸወርና ካለፈ በኋላ ነው እሱ የሚነገራት። በርግጠኝ ነው አልጠየቁም። ፎቶውን ሲያዩ ልጅ ነው አላስታውስም። ልባለችው ጀስተኛ ማየቷ ላይ ብቻም ተተኩር ይመስለኛል። ከዛ ማዘር ተመልሰው መጡ። ድጋሚ ውለት ነው የሚመስለው። ቆንጆ ጊዜ ነበር እሷ ከመጣች በኋላ ደግሞ ተመልሰው ሲመጡ። እስቲ ከአባት ጋር የነበረህ ግንኙነት ምን ይመስል ነበረ? ስለ አባት የምትናገራቸው ነገሮች ስላሉ ስለሱ እስኪ ብትነግረኝ። አባቴ በቃ እኔ ነኝ ብዬ አስባለሁ። እሱ መሆን የሚፈልግ እሱን ለመሆን እየፈለግኩ ያደግኩ ሰው ነው። አሁን ማንበቡን ብትለኝ ከሱ ብዙዎቹ የወረስኳቸው ነገሮች አሉ። አንባቢ ናቸው? ያነቡ ነበር? ውይ በጣም ሌላው እኔ ላይ ምን ሰራ መሰለህ ስናገር የመንተባተብ ባህሪ ነበረኝ። አሁንም አልፎ አልፎ አለ። ድሮ ግን በቃ ቶታሊ አንድ ቃል ለማውጣት በጣም ረጅም ጊዜ ነው የሚፈጅብኝ። ስለዚህ እንደ ሜዲቴሽን አድርጎ ምንድን ነው ወሰደልኝ ማንበብ። እንዴት የማነበው ጮክ ብዬ ነው። ይሰለቻል ልጅ ሆነ አንብብ ስትባል ከጓደኞች እየተጫወቱ ድምጽ እየሰማ እንዳልኩ የክፍለ ሀገር ሹፌር ነው ይመጣል። ጀርባውን ይሰጠኝና መጽሔቶች አሉት። እኛ ቤት መጽሔት ነው እንዳለ ያለው። እንደ መጽሔት የሚወደው ነገር ካለ አላውቅም። ሚስቱን ይወዳል፣ በርግጠኝነት ከዛኛን ይወዳል። ከዛ በኋላ መጽሔቶቹ ነው የማይደራደርባቸው ናቸው። ሶስተኛ መጽሔት የሚወዱት መጽሔት። ከባዱ ፓርቲ የነበረው እኔን ለማስተማር የሸጠበት ሰዓት ሞመንት ሁሉ የሚላታል። ቸግሩት መጽሔት ይሸጡ የማይገኝ መጽሔቶች መጽሐፎች ይሸጣልና ቢመለስ ቢላቸው እነሱ ጊዜዎች ነው በቃ ችግር ውስጥ ቁስል ብሎ የሚያስበው ያቺ መጽሔት የሸጠባት ፓርቲ ነችና ያን ያለው አታችመንቱ የነበረው። ስለዚህ ምን ያደርጋል? ከክፍለ ሀገር ይመጣና ጀርባውን ይሰጠኛል። መጽሔቶች አንብብልኝ ይለኛል። በጣም የደበረን የምታነበው ከፍላጎት ለሱ ላይ ነው። ጀርባውን የሚሰጥ ለምንድን ይተኛል? ለዚህ ዞሮ አይኑን አለውም ይተኛ አላቅም። ቆይቶ የሚገባ ነገሮች አሉ አይደል? ከዛ ማንኮራፋቱን ስሰማ መጽሔቴን ቁጭ አድርግና ልወጣ ስል እሺ ከዛ ሲለኛል ብስጭት ነው የምትመለሰው። በቃና በታየው አይኑን እያየ እንትን ልትል ነው። ጀርባውን ሲሆን የተኛ ይሁን ምን አታውቅም። ለገምት ጸጥ ስትል ድምጽ ይላል። ስለዚህ የሆነ ሰዓት ላይ ለሱ ብዬ ነው የማነበው። ብዙ ታነብ ነበር? አዎ ለሱ ጮክ ድምጽን አውጥቼ ልክ እንደ ጋዜጠኞች ምናምን የማነብለት። ስለዚህ ስቶሪዎቹን እያነበበ የሆነ ሰዓት እንቅልፍ ከወሰደው ሰየው ነው እድለኛ ነኝ ማለት ከነቁ ትቀጥላለህ። ከሆነ ሰዓት በኋላ ሳላቀው እሱ ኖራል ወረ ምን ይዛው ውስጥ ነኝ ራሴን እዛ ቦታ ነው ያገኙት። ለካ እኔ የሚያደርገው ቴራፒ ንግግር ቴራፒ ነው ማንበብ አቅሜን እንዲጨምር ነበር። ስለዚህ አሁን ባለው ብሩክ ላይ የአባትህ ተጽዕኖ አለበት ማለት ነው? ምንም ጥያቄ የለው። ሙሉ እሱ ነው። የብሩክ የወጣትነት ፈተናው ምን ነበረ? በወጣትነት በምን ተፈተንክ? ወጣትነት ሱስ ነበረብህ። የምን ሱስ?
የፕሌይስቴሽን እንዴ አስደነገጥከኝ። ኦኬ ፕሌይስቴሽን ትጫወተበት? ሲጋራ የሚያጨሱ ለአንድ ሱስ ያለባቸው ይመስለኝ ነበር። ፕሌይስቴሽን 2 ነበር እኛ ስንጫወት። ከዛ ፊት ለፊት አማኑኤል ቤተክርስቲያን አለ እንዳልኩ ጠዋት ትምህርት ቤት እንሄዳለን። ከሰዓት በኋላ ወንድሜ ይገባል፣ ታላቅ ወንድሜ የአንድ ክፍል ልዩነት ነው ያለን። እሱ ገብቶ ሲመለስ ቤት የለውም ፕሌይስቴሽን ቤት 11 ሰዓት ነው የማወራው። ማዘር ከስራ ስትመጣ እኔ የለውም። ፋዘር እግር ጥሎት እንኳን አዲስ አበባ ከሆነ የለውም። በቃ እንዳለ እንኳን እያወኩኝ አልፈራም። ሱስ ነው በቃ። ስወጣ እያጠናው ነበርላቸው። ፊት ለፊት ስወጣ አማኑኤል ቤተክርስቲያን አለ። ሁሌ መጸለይ ጸሎት በቃ የዛሬን አውጣኝ እንጂ አማኑኤል ነገ በጊዜ ነው የምወጣው፣ ሁለተኛ አልመጣም ብለ። ምክንያቱም ማዘር የምትመታኝ ምት እያሰብኩ ቁጣውን እያሰብኩ ነው የምገባ። ስገባ እንደ አጋጣሚ ዛቅ ምንም የማልባልባቸው አጋጣሚዎች ነበሩ። ቀጣይ ግን እዛው ነኝ በቃ። ሁሌ ጸልያለሁ፣ ሁሌ እዛው ነኝ በቃ። ዛሬን ብቻ አውጣኝ። መጨረሻ ላይ ምን አይነት ነገር ተገጠመ መሰለህ? ልክ እንደተለመደው እንዲህ አምሽቼ ልገባ ቁጭ ብያለሁ ፕሌይስቴሽን ቤት። ታላቅ ወንድሜ ደግሞ ከትምህርት ጨርሶ ቤት ሲገባ አባቴ መጥቷል ከክፍለ ሀገር። ዜቲስ ሲባል የለም የት ነው ፕሌይስቴሽን ቤት ይዞት መጣ ማለት ነው አባቴ። ከዛ እናወጣልኝ ዳንኤል ይባላል ታላቅ ወንድሜና ምን ነው ምናምን ስለው መጥቷል ፋዘር አለ። አረ የለም በለው አልኩት። አይተዋል እናወጣል እምቢ አለኝ። መጥቷል አለበዛ ጠርቼው ነው የመጣው ሲለኝ በቃ ወጣሁኝ። አብር ያለኝ አማራጭ መጋፈጥ ነበር። ስለዚህ ማስበው አማኑኤል ነው በዛ የሚኖር ነው በቃ። የጽምክ ዛሬ አማኑኤል ዛሬ ናውጣኝ ያልኩኝ አንድ ቃል አልተነፈሰም አባቴ። በቃ ማስበው ምን ያህል ቢያዝንብኝ ነው ቢናደድብኝ ነው በቃ። የሚመታው ምት እያሰብኩ ነው የልኩት ነበር። ገባው ቤት እንደገባ ነው እንዴ አገኘ ይዘው ሄዱ። ዝም ብለው መኪና ውስጥ አስገባኝ። ይዘን ሄድን። ምንም አላለኝም እና ቁጣው ምቱን እያሰብኩ ነው በቃ። እዚህ ቦታ አልተመቸውም። ቤት ገብቶ ሊመታኝ ነው ጭንቅላቴና አማኑኤልን ዱላውን አቅልልኝ ጸሎት ነው የምጸልየው። ልክ ቤት እንደገባን ምንም አላለም በቃ። መክሰስ ስጡት መጣው ብሎ ማዘርን ወደ ቡልጋሪያ ነው የምትሰራው ፀጉር ቤቷ፣ እሷን ሊያመጣት ሄደ። በቃ ለሁለት ተመካክረው የሚያደርጉኝ ዛሬ በቃ። ማዘር ደግሞ በጣም እንዳልኩ በጣም የምንፈራት እሱ ይሻላል ቢያንስ እና ብቻውን ይሻለኝ ነበር። እሷ እንደመጣው ሁለት ያልቅሰ ካንተ በላይ እሱን የሚያዝ ነውና ማስጀመሩን ለፈልክ በቃ አንተ ጨርሰው አንተ ጀምረው። በጣም ከባድ ነበር። ከዛ ሲመጡ አልነገራትም ነገሮች ምንም በቃ ሰላም አይሆኑ ምንም እንዳልተፈጠሩ ነው። አሬ ነገር ወዴት እየመራ ነው? አንዳንዴ ቢናገሩም ቢመቱም ቢወጣል ይሻላል ከሚያስፈራራ ሰው አንደኛው መጥቶ በቃ ብታሸው ይሻላልና የምጠብቀው ነገር ቶታሊ ፍጹም በቃ ተቃራኒ ሆነ። ምንም እንዳልተፈጠረ ህይወት ቀጠለ ማለት። ኔክስት ዴይ ግን ፕሌይስቴሽን ቤት መሄድ ፈራው በቃ። የሚገርም የሱ ምን ያህል ቢያዝንብኝ ነው የሚል ስሜት። ከዛ በኋላ ተውኩት እግዚአብሔር በስ ያጋጣሚ በቃ ሱሱን ወጣልኝ። ልጮት ይችላልው ግን እንደዚህ ማርፈዱ ምን የለም በቃ። ዝምታው ገደለኝ ማለት ነው። ምንም አልተናገሩም። ምንም አንስቶብኝ ያቀም እሱን ርዕስ የምድራችን ትልቁ ንግግር በቃ ዝምታው ንግግር ነበር በጣም። ከዛ ያበቃ ምክንያት ሆነ ማለት ነው። ያኔ ግን በእርግጠኝነት ቢናገረኝ ወይ ቢመታኝ እዛው ቦታ የመሆን ይመስለኛል። እልሁም ቁጭትም ይኖራልና የሸወድክም ቢሆን ሄዶ አይቀርም። አንዳንዴ ዝምታ በጣም ትልቅ ንግግር ነው። ከዛ በኋላ ያለው ህይወት ዩኒቨርሲቲ ገባ። ዩኒቨርሲቲ ገባኝ። ምን ነበር ለአባት አንተ ዩኒቨርሲቲ መግባት ለቤተሰቦች ምን ስሜት ፈጠረ? በስማ ትምህርት ላይ ቅድም ነገር ያለው ስሜት ውጤት መጣ ሲባል ህፃን ልጅ እንዴት ነው ዳቦ ስቀመው የሚያለቅሰው ነገር ብስኩት በቃ እንደዛ ነበር። ስቅስቅ እያለ ነበር ውጤት እንችላል። ትምህርት ላይ እንዳልኩ ነው አይደራደርም። እንደ ህፃን መንታውን እያነባ በቃ ያልደወለበት ሰው የለም። እንካ ልጄን አግኙት ኩራቱ በቃ ያን ያህል ነበር እሱ። ከዚህ ጋር ተያይዞ አንድ ሶሻል ሚዲያ ላይ ካጋራኸው ነገር አንፃር አንዱ ከአባት ጋር ተያይዞ መጨረሻ ላይ የተፈጠረው ነገር ነው። መቃብር ቦታ ሄደህ የሰራው ቪዲዮ አለና ይህ የአባቴ የእረፍት ቦታ ነው። ያለ ምክንያት ይዣችሁ አልመጣሁም። ብዙዎች የኔ የሚሉትን ሰው ካጡ በኋላ ህይወት እጅግ መራር ትሆንባቸዋለች። ከዛ ውስጥ አንዱ እኔ ነበርኩ። ይበልጥ የሚያሳዝነው አባቴን ያጣሁት አያት ላረገው 1 ወር ብቻ ሲቀረኝ ነበር። 1 ወር መቼም እንዴት ሊያም እንደሚችል መገመት አይከብዳችሁም። ግን በማዘንና በማላዘን ምንም የሚቀየር ነገር ስለማይኖር ራሴን ማሳመን ነበረብኝ። አሁን አባቴ በህይወት የለም፣ ግን በልቤ ይዤው በህይወት ቢኖር ኖሮ ሊያስደስት የሚችለውን ነገር ሁሉ እያረኩ በደስታ እየኖርኩ ነው። እንደዚህ ጠንካራ እንደሆነ ያደረገኝን አንድ ታሪክ ላካፍላችሁ፣ በእርግጠኝነት ይጠቅማችኋል። አባት እጅግ ከሚወዳት ሴት ልጁ ጋር በደስታ ይኖር ነበር። ከምንምና ከማንም በላይ ለልጁ ነው የሚኖረው። ያለውን ጊዜ በሙሉ ከልጁ ጋር ያሳልፋል። እንደ ልጅ ሆኖ ያጫውታታል። ብቻ ምን አለፋችሁ ለልጁ የማይሆነው ነገር የለም።
ህይወት እኛ እንዳሰብናት አትሆንምና አንድ ቀን በድንገት ልጁ ታመመችበት። አባት የልጁን ጤንነት ወደ ነበረበት ለመመለስ ያልሄደበት ሆስፒታል፣ ያልተጓዘበት ቦታ፣ ያላማከረው ሰው የለም። ነገር ግን ልፋቱ ሁሉ መና ቀረ። የልጁ ጤንነት ሳይመለስ ቀርቶ ልጁ ከዚህ ዓለም በሞት ተለየች። አባት ከልጁ ህልፈተ ህይወት በኋላ የግል ህይወቱ ፍጹም ተለወጠ። ክፉኛ ከማዘኑ የተነሳ ከአካባቢው ማህበረሰብ ተለይቶ ለብቻው ቤት ዘግቶ መኖር ተያያዘው። በየቀኑ ንባው በሁለት ጉንጮቹ ጅረት ሰርቶ እንደ ጎርፍ ይፈሳል። ዘመዶቹና ጓደኞቹ ወደ ተለመደው ህይወቱ ይመለስ ዘንድ የቤቱን በር ያንኳኩ ቢማጸኑትም ሊሰማ አልቻለም። ይህ በእንዲህ እንዳለ አንድ ቀን ህልም አየ። ህልሙ ወደ መንግስተ ሰማያት ወሰደው። በመንግስተ ሰማያት ውስጥ የሚካሄድ የህፃናት የቁንጅና ውድድር ለመመልከት ታድሟል። ህፃናቱ ነጫጭ ልብስ ለብሰው ሻማ እያበሩ ትዕይንታቸውን ያሳያሉ። በዚህ መሃል ግን የአንዲት ህፃን ሻማ አልበራም። ያልበራ ሻማ ያዘችው ህፃን የገዛ ልጁ መሆኗን አረጋገጠ። ሄዶም በስሜት እቅፍ አድርጎ ደጋግሞ ሳማት። ቀጠል አድርጎም ልጄ የሁሉም ሻማ በርቶ እያለ ለምን ያንቺ ብቻ እንዳልበራ አልገባኝም ሲል ጠየቃት። ልጅቱም እንዲህ የሚል መልስ ሰጠችው። አባዬ ሻማ ያልበራበት ምክንያት ያ ሁሉ የሚፈሰው እንባ ስለሚያጠፋው ነው የሚል መልስ ሰጠችው። አባትየው ከህልሙ ሲነቃ ልጁ ከሞተችበት በኋላ የሚያደርገው ነገር ሁሉ ጥሩ እንዳልሆነ ተገነዘበ። ራሱን ጎርቶ እጅግ የሚያፈቅራት ልጁንም የመንፈስ ረፍት እንደነሳት ገባው። ከዚያም ህልም ካየበት ቀን ጀምሮ ሁሉም ነገር እርግፍ አድርጎ በመተው ደስተኛ ሆኖ መኖር ጀመረ። ከጓደኞቹ ጋርም ተቀላቅሎ አስደሳች ጊዜ ማሳለፍ ቀጠለ። አትዘኑ አልልም። ሐዘናችሁን በልክ አድርጉና ያ ያጣችሁት ሰው የሚመኝላችሁ ትልቅ ቦታ ላይ ድረሱ። ያኔ ነፍሳቸው ትደሰታለች። ብሩክ ዚቲ ነኝ። ቸር ቆዩልኝ። የኔና የአባቴን አታችመንት ያየ እኔ ቆሞ ሄዳል ብሎ የሚጠብቅ ማንም የለም። እንደ አባት አዝኛለሁ፣ እንደ አባት አልቅሻለሁ። አልመልሰውም። ብችል ባረገው ደስ ይለኝ ነበር። ግን ያጽናናኝ የሱ ቃላቶች ነበሩ። በቃ ቢሞትም ከላይ እንደሚያይ ፊል አደርገዋለሁ። ስለዚህ እኔ ራሴ ምንድነው ያደረኩት? በቃ ራሴን አሳምኜ ህይወት መቀጠል፣ ግን ስሙ በክፉ እንዳይጠራ ማድረግ፣ በእኔ ቢኖር የሚኮራበት አይነት ልጅ ለመሆን ነው ስሞክር የነበረው። ያን ቪዲዮ እንድሰራ ምክንያት ያለኝ በየቦታው የሚያለቅሱ አሉ። እንደዛ እነሱን ያስተምራል ብለን ነው። እግዚአብሔር ይመስገን በቆንጆ ሁኔታ ያጽናናቸው። ያን ቪዲዮ አይተው በአካል ያገኟቸው ከዛ ስሜት የወጡ ሰዎች አሉ። አንዳንዴ አይዞ በርታ ከምትለው ላይ አይተህ በርትተህ ስታሳየው ሞር ስሜት አለውና የሚገርም ነው። እግዚአብሔር ነፍሳቸውን ይማር። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ንቁ ፖድካስት ላይ ተገኝታችሁ ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። አንዲት መምህርት ለተመራቂ ተማሪዎቿ በመጨረሻ ቀናቸው ምኞቴ የሚል የመመረቂያ ጽሑፍ እንዲጽፉ አደረገቻቸው። ሁሉም የኬጂ ተመራቂ ተማሪ በገባው መጠን እርሳሱን ከወረቀት ያገናኝ ጀመር። ፓይለት፣ ኳስ ተጫዋች፣ አስተማሪ እያሉ ሁሉም ጽፈው ከጨረሱ በኋላ መምህርቷ የሁሉንም ሰብስባ ማንበብ ጀመረች። ድንገት የአንዷ ተማሪ ምኞት ቀልቧን ገዛው። ምኞቴ ስልክ መሆን ነው ትላለች ጸሐፊዋ። ወላጆቼ ስልካቸውን በጣም ይወዳሉ። ለስልካቸው የሚሰጡት ጊዜ ከመጠን ያለፈ ከመሆን የተነሳ አንዳንድ ጊዜ እኔን መንከባከብ ይረሳሉ። አባቴ ከስራ ደክሞት ሲመጣ ለስልኩ ጊዜ አለው፣ ለኔ ግን የለውም። ወላጆቼ ስልክ ሲደወል ወዲያው ያነሳሉ፣ ለኔ ግን እንደዛ አያደርጉም። እያለቀስኩም ቢሆን በስልካቸው ይጫወታሉ፣ ከኔ ጋር አይጫወቱም። ከአንድ ሰው ጋር በስልክ ሲያወሩ እኔን አይሰሙኝም፣ ጠቃሚ ነገር እየተናገርኩም ቢሆን። ስለዚህ ወላጆቼ ወዱኝ ዘንድ ምኞቴ ስልክ መሆን ነው። ስትበላ ስልክ ላይ፣ ስትተኛ ስልክ ላይ፣ ስትሰራ ስልክ ላይ፣ ቀና ስትል ህይወት አምልጧል። ብሩክ ዚቲ ነኝ። ቸር ቆዩልኝ። አሁን በጣም የሚያስገርሙኝ ታሪኮች አሉ። አሁን ስለ ስልክ የሰራኸው እንዳለ አይደለም? ምንድነው እንደዛ ያስባለ መነሻ? እሱኛው መነሻ አንድ ቪዲዮ ኢንስታግራም ላይ ምን አይነት ቪዲዮ ነው ያየነው መሰለህ? አባት ነው እንዲህ ማዕድ ላይ ቁጭ ብሎ ምግብ እየበሉ ነው። ከዛ ሁሉ ቃቃቃቃ አባቴው ጎንበስ ብሎ ነገር እያየ ብቻ ይመለሳል። ልክ አባቴው ጎንበስ ባለበት ቅስፈት እናት ስልኳን ወጣ ትጎረጎራለች። ማዕድ ቀርቧል። የውጭ ሀገር ማስታወቂያ ነው። ልክ አባት ቀና ሲል ስልኩ ወደ ቦታው እዚህ ስር ተታረገውና ወደ ምግብ ይመለሳል። ከዛ ነገሮች እንዲህ ሊቀጥል ልክ መጨረሻ ላይ ለካ ስናየው አባቴው ጎንበስ የሚለው ስልክ ከስርሱም ስልክ እየነካካ ነው። ሁላችንም ስልክ ላይ ነን። ልጆቹ ግራ ገብቷቸው እዚህ ነው የሚወት እና ማስታወቂያው ያው
ምንድነው የኛ ቴክኖሎጂውን መጠን እናርገው የሚል መልእክት ነው። ሶ እንዲህ አድርገን ብናመጣው ደግሞ ብዬ በእኛ በራሳችን አድርገን ትምህርት ቤት ሄደን አስፈቅደን እዛን የሰራነው። ፈጣሪ ምን ያክላል? የአውሮፕላን ምን የሚያክል ይመስልሻል? ትንሽ ነው። ቀጥሎ አባት አውሮፕላኑን በቅርበት እያሳያት ይህ አውሮፕላን ምን ያክላል አላት። በጣም ትልቅ ነው። አየሽ አውሮፕላኑ በርቀት ሲታይ ትንሽ ነበር፣ በቅርበት ሲሆን ደግሞ ትልቅ ነው። ፈጣሪም እንደዚሁ ነው። ቅርበት ሲታዩ በስራው በታምራቱ በመረቱ ትልቅ ነው። ላልቀረበው ፍቅሩን ላላጣጣመው በረከቱና ስጦታውን ላልተቋደሰ ሩቅ ለሆነበት ትንሽ ነው። ስለዚህ ልጄ ፈጣሪን ቅረቢው። የተለያዩ ኢትዮጵያ ከተሞች እንደሄድክ ሶሻል ሚዲያ ላይ ቲክቶክ ላይ ማይቻለውና ኢትዮጵያዊነት ለአንተ ምንድን ነው? ኢትዮጵያዊነት እኔ ነኝ ኢትዮጵያ። እኔ ውስጥ ብዙ ነገሮች አሉ። ልጅ ያለች ቢያንስ በቃ ሌላው ቢቀርብኝ ለልጅ የተሻለ ዓለም ማድረግ ፈልጋለሁና ልጅ ነች ለኢትዮጵያ። አረኩላት አረጋችልኝ ሳይሆን በቃ ለልጅው ነገር ማድረግ እንዳለብኝ ፊል አደርጋለሁ። ስለዚህ ለሀገሬም የሆነ ነገር ማድረግ ፈልጋለሁ። በየቦታው እኔን የሚያዩ ልጆች አሉ። ስለዚህ እንደ ሀገር ወደታችን ማስተላለፈው ምንድነው የሰጠሁት ማለት ፈልጋለሁ። መንገድ ጥርግ ባርግ በሚችለው አቅም ድንጋዩን ከአስፋልት መንገድ እንዳይዘጋ በጣም ያስባለውና ይህን ሐሳብ አይተው በዚህ አጋጣሚ ለማመስገናችሁ የሚፈልጉት የካናዳ መንግስት ጨምሮ ሰርች ፎር ኮመን ግራውንድ እንደውም ኤሊዲያ የሚባሉ ካምፓኒዎች ኮንታክት አደረጉንና ሶሻል ሚዲያው ላይ መልካም ነገር እንደምትሰሩ እናውቃለን፣ ሰፖርት እናደርጋችሁ ሰላምን ስበኩልን ከሚል ውስጥ አንደኛው ፕሮጀክት ይሄኛው ነበር። ስለዚህ የተወሰነ የኢትዮጵያ ክፍሎችን ዞርን፣ ሰላም የሚያሰብኩ ሐሳቦችን አነሳን። ፕሮፋይል ፒክቸሬን ለመጀመሪያ ጊዜ ልቀይር ነው። እናንተም የኔ ቻሌንጅ ትቀላቀሉኛላችሁ ብዬ አስባለሁ። ምክንያቱም እንደዚህ እንደምታዩት ሀገር ሰላም ስትሆን ትውልድን የሚያጠፉ አፈሙዞች ትውልድን የሚያስቀጥሉ ቦታዎች ይሆናሉ ማለት ነው። በቅርቡ ከሰሜን እስከ ደቡብ ከምስራቅ ከምዕራብ ዞሬያለሁ። ሙሉ ኢትዮጵያ ሕዝብ በፍቅር ሲቀበለኝ ነበር። ስለዚህ ለዚህ ፍቅር ለሆነ ሕዝብ ደግሞ ሁሌም ከሰላም በላይ የሚገባው ነገር የለምና ይህንን ፕሮፋይል ፒክቸር እየቀየርን ሁላችንም ቻሌንጁን እንቀላቀል። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሁላችን። እንደውም ስቲል ፕሮፋይል እሱ ነው የወልፔፐር ማለት ነው። እቺኛው ምስል ማለት ነው። አዎ እሱ ምስል ማለት ነው። በጣም ነው የምወዳት። ሰላም ቢሆን ታንኩ እንኳን እንቁላል ትውልድ ያስቀጥላል። የታንክ አፈሙዝ እንግዲህ መርዘን የሚረጨው እሱ እንኳን ትውልድ ያስቀጥላል፣ እንቁላል ይፈለፈልበታል። ያቺ አፈሙዝ ሰላም ሲኮን እንደዚህ የምትሆን ከሆነ እንግዲህ አስቡ ለማለ አፈር አለን የሚሉ ሰዎች ጦርነት ባይኖር ምን አይነት ህይወት ነበር የሚኖረው? በየቦታው ሰላም ሆኖ ባይት አይውሽ በቃ ሀገሬ ለኔ እንደ ልጄ ነች። የሆነ ነገር ባረግላት ደስ ይለኛል። አቅም ኖረኝ በሚችሉ አቅም እየሞከርኩ ነው። አሁን ከስንት ነው ፎሎወሩ አሁን ቲክቶክ ላይ ያለው? ቲክቶክ ላይ 1.2 ገብቷል። እንዴት የምታየው ቲክቶክን? ለአንተ ቲክቶክን ፕላትፎርም እንዴት የምትገልጸው? ቲክቶክ ለኔ ኒውክሌር ነው እንዳጠቃቀማችን። ማጥፋም ከሆነ ብዙ ሰው ሲጠፋበትም ሲያጠፋም አይተናል። እንደዛው ደግሞ ብዙ ሰው ራሱንም ቤተሰቡንም ሀገሩን ገጽታ እስከመቀየር የደረሰበት ፕላትፎርም ነው። ለኔ ያልተነካ ኒውክሌር እንዳጠቃቀማችን ሰዓት ለምግብም ለጥፋት እንደምትጠቀሙ እኔ ቤተሰቤን ያስተዳደርኩበት ነው። የሆነ ሰው ደግሞ ቁጭ ብሎ ሀገር እያባላበት ነው። ስለዚህ እንዳጠቃቀማችን ነው ያስባለሁ። አጋጣሚ ደግሞ የዛሬ ወር መጥተው ነበር የቲክቶክ ኃላፊዎች እኔና አንድ 6 ኢንፍሉዌንሰሮችን አናግረውን ቁጭ ብለው ሐሳቦችን በዚህ ዙሪያ እኛም እንዳልኩ ነው በቅድሚያ አመስገናናቸውን የጀመርነው ከኮምፕሊት በፊት በጣም ቆንጆ ፕላትፎርም ነው። እኔንም ጓደኞች ህይወት ቀይሯል። ነገር ግን ብለን ያስቀመጥናቸው ነጥቦች አሉ። ቫይራል የሚወጡ ቪዲዮዎች ብዙ ጊዜ ኔጌቲቮች፣ የማባላት ስድቦች ቫይራል ይወጣሉ። እነዚህ ነገሮችን ቀንሶ ሐሳቦች ሼር አድርገናቸው ኢቭን ሞኔታይዝ የሚደረግበት ለምሳሌ እንደ ዩቲዩብ በክፍያ ለምን አታርጉትም? ጀስት አሁን ኢንፍሉዌንሰሩ ወይ ላይቭ መግባት አለበት ወይ ማስታወቂያ መስራት አለበት ገንዘብ ለማግኘት። ስለዚህ በቪው ቢደረግልን ብለናል። እሱንም ደግሞ ምን አይነት ምላሽ ሰጡን? የኢንተርናሽናል ገንዘብ ዝውውሮች አልተፈራረመችም መሰለኝ ኢትዮጵያ፣ ወይ ደግሞ ሲስተሙ ኢትዮጵያ ውስጥ አልገባም። ልክ እንደ ዩቲዩብ በሌላ ሀገር ከፍተህ ምናምን ካልሆነና እሱ ጊዜ ይፈጃል እንደ የሀገራቱ ሲስተም። ለዛ ነው ምናምን ብቻ ቆንጆ ፊድባክ ሰጥተውናል። ስለዚህ ከዚህ የተሻለ ነገሮች ወዴት እንጠብቃለን ብዬ አስባለሁ። ሌላው አዲስ ነገር አንተም ያለህበት የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር ነው አይደል? እሱ ተመሰረተ እንዲመሰረት እየሰራችሁ እንደነበር አውቃለሁ። መግለጫ መስጠታችኋልና አሁን ኦፊሻሊ ተመሰረተ። እሱ አንጋፋ የጥበብ ባለሙያዎች፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲሁም ጥሪ የተደረገላችሁ የሚዲያ አካላት እንኳን ደህና መጣችሁ። በመጀመሪያ እንኳን ደስ ያለልል እፈልጋለሁ። ይህንን ስል እጅ ከም እንደምትሉኝ አልጠራጠርም። በዛሬው ዕለት የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር
መቋቋሙን በይፋ ላበስር እወዳለሁ። አሁን ኦፊሻሊ ተመስርቷል። የተለያዩ ኢንፍሉዌንሰሮች ወደኛ እንዲመጡ ጥሪ ያርገናል። ቢሮአችንም ኦልሬዲ ተረክበን ጨራርሰናል። አሁን እየመጡ ፊርማ አግሪመንት እየፈረሙልን ነው። በሁሉም ቲክቶክ ብቻ አይደለም። ብዙ ጊዜ ማህበራዊ ሚዲያ ሲባል ዶሚኔት ያደርገው ቲክቶክ ስለሆነ እዛ ሰፈር ይመስላችኋል። ሐሳቡ እንዴት ተጀመረ? ምንድነው ይሄ ሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር በመስረት ሐሳቡ እንዴት የተጀመረው? ከየት የጀመረ ሐሳብ ነው? ማህበሩ ሁላችንም የተለያዩ ቁስሎች ወይ ደግሞ ፍላጎቶች ይኖራሉ። ለምሳሌ በእኔ በኩል ብታይ እንደ ሙያ እንዲታይ ከሚፈልጉት ውስጥ አንዱ ነኝ። ሙያው እንደ ሙያ ማለት ቲክቶከር ፓወር አለው። ብዙ ጊዜውን አጥፍቶ ነው የሚሰራው። አንድ ቪዲዮ ለማድረስ ብዙ ፕሮሰስ ውስጥ ይላል። ከካሜራ ቀረጻ ጀምሮ እንደ ካሜራማን ትሆናለህ፣ ኤዲተርም ትሆናለህ። ሁሉም ነገር ያካተተ ነው። ኮንተንት ክሬት ታደርጋለህ። ሙያው እንደ ሙያ መከበር መቻል አለበት። አንዳንዴ ሰዎች ያሉኝና አንተ እኮ ቲክቶከር አትመስለኝም ነገር ይለዋል። ማጣጣል ነገር ለአንተ ያላችሁ ስሜት ደስ ይላል፣ ገዝፍ ያደርጉላል። ግን ፕላትፎርሙ ደግሞ ከሱ እንደምትበልጣኝ ፊሊንግ ያደርገዋል። ያ ደግሞ ልክ አይደለም ብዬ አስባለሁ። ቲክቶክ ላይ ያለው መልካም ሰው የምሰራ ልሆን እችላለሁ፣ መልካም ስራ የምሰራ እንደዛው ደግሞ ኔጌቲቮች አሉ። ማጥራት የሚለው ከዛ ሐሳብ መጣ። ሶሻል ሚዲያ የተሻለ ለማድረግ ብሩክዚቲ ብቻውን ከሚጮህ አንድ 10 15 30 40 50 ብንሆን የተሻለ ፓወር እንፈጥራለን ብዬ አስባለሁ። በአንድ ጎኑ ደግሞ ለቀርጻ ሲንቀሳቀሱ ከባድ ቻሌንጆች ይገጥሟቸዋል። ማናችሁ ምንድናችሁ? ጋዜጠኛ ብትሆን መታወቂያ ነው ጋዜጠኛ ነኝ ትላለህ። ቲክቶከር የምትል ግን እንዳልኩ ኔጌቲቭ ስሜቶች አሉት። ስም ልታጠፋ እንትን ልታደርግ ነው የምትባለው። እንደ ሙያ ግን ቢቆጠርና የኛ ማህበር አባል እንደ ማህበር ብንያዝ ግን ከዚህ ማህበር አባል ከሆነ የሰውዬ በቃ ጥሩ ነገር የሚሰራ ነው ተብሎ ያ ነገር ፍቃድ የሚሰጠው እሱን ኦልሬዲ ፕሮሰሶችን እየጨራርሰናል ማለት ይቻላል። 99% አልቋል። ማህተም መምታት ነው የሚቀረው። ክላስት መስመር ላይ የሚገኘው የመታወቂያ በእጅ ሲገባ ፍጹም የፈለገበት ሄዶ በዛች መታወቂያ መቅረጽ የሚፈቀድባቸው ቦታዎች ላይ መቅረጽ፣ ኮንተንቱን መስራት ይችላል። ስለዚህ እነዚህ ድምሮች ውጤት ሆኑና እንደ ብሩክዚቲ ብቻዬን ምናምን ብል ለውጥ አላመጣም። ግን በጋራ ስንጮህ ጥሩ አድማጭ እናገኛለን፣ ጥሩ ተደማጭነት እናገኛለን ብለን አስብና ፈጣሪ አግዞን በአጭር ጊዜ ውስጥ ወደ መስመር ገብተናል። አሁን የእናንተ ማህበር ምን ይሰራል ብለን እንጠብቅ? በጣም ነው የሚያሳስበን። አሁን 2 ልጆች አሉ፣ እናንተም እንደዛ 2 ልጆች አሉ። እነዚህ ልጆቻችን ነገ እጣ ፋንታቸው እዚሁ ሀገር ላይ የተመሰረተ ነው። ስለዚህ ቲክቶክ የሚቀጥል ነገር ነው፣ ሶሻል ሚዲያ የሚቀጥል ነገር ነው። ነገ ይጠቀማሉ ማለት ነው። አሁን እኛ ትንሽ ሞራል አለን ብለን እናስባለን፣ ስለ ሃይማኖት እናውቃለን ብለን እናስባለን፣ የሀገር ፍቅር አለን ብለን እናስባለን። እቺን ነገር ወላጆቻችን፣ ቤተሰቦቻችን፣ አባቶቻችን በተለያየ መንገድ አእምሯችን ውስጥ አስገብተውት ነው እንጂ ስንወለድ ኖሮን አይደለም። አሁን እኛ ያሰጋኛል፣ እንዴት ነው የሚሸጋገረው ወደኛ ልጆች ይሄ ነገር? አሁን እኛ በጣም ጎበዞች ነን እያልኩ አይደለም፣ ትንሽ ብትሆን ግን አእምሯችን ውስጥ አለች። ስለዚህ አሁን ቲክቶክ ላይ የምናየው ደግሞ ግልብልብ ያሉ አንዳንድ ነገሮች መሀል ላይ ገብተው ይሄን ነገር እንዳያበላሹት ያሰጋል ለብዙ ወላጅ እና ኢትዮጵያም ጭምርና እሱ ላይ ምን ታስባላችሁ? እንደው ምን ሊሰራ ይችላል ማህበሩ? በጣም ቆንጆ ጥያቄ። ማህበሩ ሁሉም በአንድ ድምጽ የሚስማማው ሌላ ሀገር የለም፣ ያለችን ኢትዮጵያ ነች። እሷን ለመጠበቅ በሶሻል ሚዲያው ለምንችለው የሶሻል ሚዲያ ሰራዊትን ብለን የምናስበው የመጀመሪያ እቅዳችን ምንድነው? እንደ ማህበር መታቀፍ ካለባቸው አሉ። እነዚህ ከሌ ብትላቸው የምታውቃቸው ሰዎች አሉ። ከነሱ ጋር መቀራረብ ነው። መገፋፋቱ የትም አያደርሰንም። ምናልባት ሞክረህ ካልተሳካልህ ከሱ በላይ ጮኸ እሱን መደበቅ አንደኛው አማራጭ ነው እንጂ እሱን ማጥፋት አትችልም። ምንድነው የሆነ አባባል እኮ አለ፣ ልብስ ገዝተህ ቢቆሽሽብህ እንትን ቢልብህ አጥሎም አጥበህ ድጋሚ የምታደርገው። ስንፈጠር መልካም ሆነን ተፈጥረናል። በሆነ ህይወት አጋጣሚ የሆነ ሳይድ ይዘናል ወይ ጎጥ ውስጥ ገብተናል። ጥላቻ መዝራት ውስጥ ስሜት የገባ ነው ያለን በአንድም በሌላ አጋጣሚ። የኛ ፕላናችን እንደ ማህበራችን ስልጠናዎችን መስጠት ነው። ለምሳሌ የሆነ ቢሮአችን እየጠራ ነው፣ በግል ማናገር ካለብን እሱን ሞክረን እስከ መጨረሻው ስትሬች አድርገን የማይሆን ነገር ከመሰለን አብሮን የሚሰሩ የህግ አካላት አሉ፣ ለነሱ አሳልፎ መስጠት ነው። ምክንያቱም ከሱ ጋር አብረን መወቀጥ የለብንም፣ ወይ ደግሞ ሶሻል ሚዲያው ቅድም እንዳልኩ እርኩስ ስፍራ መሆን መቻል የለበትም። ስለዚህ መቀራረቡን የመጀመሪያ ምርጫችን የሚሆነው። ከአቅም በላይ ከሆነ ግን እንዳልኩ አሳልፎ መስጠት አቅም አለን እንደዛ ማህበሩ መሆኑ። ለዛ ነው ጥቅሙ እንጂ ብቻዬን ሆኜ ለዛ ሰውዬ ቪዲዮ ምላሽ እየሰጠው አልቀጥልም። አይዘለቅም። አብረን የምትወርደው በሶሻል ሚዲያው ስለ ሀገር መልካም ነገር መስበክ በቃ ከዚህ በላይ ምን አለ? ነገ ልጅ ስታየው የማታፍርበት ስራ ማሰራት፣ መንገድ ላይ ሲያገኝ ሰው በአክብሮት ሰላም ሲለኝ ከዛ በላይ እርካታ የለም። እኔ ምን እንደሚገርመኝ ታውቃለህ? አንዳንዴ እናቴ ላይ ያለውን ኩራት ያለው ምንም አድርጌ እኮ ላይሆን ይችላል፣ ግን አሁን ፀጉር ቤት እንዳልኩ የምትሰራውና
ልጅሽ ልክ በሆነ አጋጣሚ ከሄድኩኝ እንደ ልጅሽ ነው ምናምን ልጅ በጣም ደስ ይል የሚሰራው ስራ ይባባላሉ። ምን ያህል ፕራውድ እንደምታደርግ አውቃለሁ። እና የእሷን እርካታ ለእኔ ከቃላት በላይ ነው። ኔጌቲቭ አድርጌ ቢሆንስ የሆነ ሰዓት ለጥብጥዬ ቢሆንስ እንዴት የምታፍርብኝ እንዴት የምትሸማቀቅብኝ የሚያስባሉ። እና እነዚህ ሰዎች ወላጅ የላቸውም የሚያፍርባቸው የሚሸማቀቅባቸው። እና ማህበረሰቡ ሰፈር ቅያስ ስገባ እኔ አንገቴን ደፍቼ አላውቅም። በቃ ፕራውድ ሆኜ ነው የምገባው። ምክንያቱም በቃ የልጅ እኮ እኛ ሰፈር ነው ሲባል ፊል አደርገዋለሁ። እና ኔጌቲቭ ነገር አድርጌ ቢሆን ኖሮ እዛ ሰፈር እናቴ ለቅሶ ቤት ቁጭ ትላለች፣ እድር ቤት ቁጭ ትላለች። በቃ እና ያኛው ፓርት ሁሌ የምኮራበት የምረካበት ነው። እናቴን ማስደሰት ይችላሉ። ስለዚህ ሺህ እናቶችን ብናስደስትስ በየቦታው ያኔ ሀገራችን ቀና ትላለች ብዬ አስባለሁ። ስለዚህ ከነዛ ጋር መገፋፋቱን አንፈልገውም። አብሮ መስራቱን ቅድሚያ ምርጫችን ነው። ከአቅም በላይ ከሆነ ደግሞ አሳልፎ መስጠቱ ብቸኛ አማራጫችን የሚሆነው። ስለዚህ ማህበሩ እነዚህ ነገሮች ይሰራል በእርግጠኝነት። ሁሌ እዚህ ይመጡ ሰዎችን አንድ በተለይ ልጅ ያላቸውን ሰዎች የምጠይቀው ጥያቄ አለና ለልጆች እንደው ፍቅርህን ግለጽላቸው ቢባልና ቆይተው ቢያዩት ቪዲዮ አድርገው ቢያዩት ዛሬ ምን ልትላቸው ትወዳለህ ልጆችን? እነሱ ራሱ አልላቸው ሌላቸውልና አልላቸው እንዴት እንደምወዳችሁ ታውቃላችሁ ነው የምላቸው። ከዛ አናውቅም ሲሉኝ እኔም አላውቅም ነው የምላቸው። እንዴት እንደምወዳችሁ አላውቅም። በጣም እግዚአብሔር ምስክር እንዳልኩ ደክሞ አንዳንዴ ላይፍ ስቁላ ብቻ ቀን ሳይሆን የምትገባባቸው ቀኖች አሉ። ቢሳካ ከምደሰተው በላይ እነሱ ሳያቸው ደሰታለሁ። ስጋባ እኮ እንደማያቸው አውቃለሁ። ግን አንዳንዴ ሪል በቃ የኔ ልጆች ናቸው የምትል ስሜት አለ። ቃል ቢኖር በየቀኑ ነበር የምነግራቸው። ግን እንዳልኩ ነው ቻርጀሮቼ ብዙ ጊዜ ካፌ የሚወጣ ቃል ቻርጀር ይሆኛል። ድክም ሲለኝ ስንፍስል በህይወትም በምንም በድካም እነሱ መኖራቸውን ሳስብ ቻርጀር ይሆኛል። አለቀ። ግን እንዳልኩ ነው እንደምወዳችሁ ታውቃላችሁ ይላቸው። አናውቅም ካሉ እኔም አላውቅም ነው የምላቸው። ሊሚቱን አላውቀውምና እንዴት አባቱ አድርጌ ልግለጽላቸው አላውቀውም። በቃ ይከብዳል መግለጽ ማርያም ነው ጥግ እንጃ የለም ብቻ እንኳን ወደድኳቸው የምለው ለዛ ነው። ምንም አላውቀውም እንኳን በቃ ኖሩልኝ። አምላኬ ሆይ የምወደውን ታውቃለህና ጠብቅልኝ፣ የምፈራውን ታውቃለህና አርቅልኝ፣ የምመኘውን ታውቃለህና አሳካልኝ፣ የሚያስፈልገኝን ታውቃለህና አድርግልኝ። አሜን። የብሩክ ዚቲ የወደፊት ህልም ምንድን ነው? በዚህ መንገድ መተህ አሁን እዚህ ደርሰሃል። ወደፊት ምንድን ነው የምታልመው? እኔ ከሶሻል ሚዲያው ከፍ ቢል ስለ አሁን እውነት ለመናገር ሚኒስትሪም ወደ ሶሻል ሚዲያ እየመጣ ነው። ሶሻል ሚዲያውን ጣሪያ አድርገን የምናስበው ከሆነ ሶሻል ሚዲያውን ቅድም ያልኩት ቅዱስ ስፍራ ከሚያደርጉት ውስጥ አንዱ ቢሆን ደስ ይለኛል። ልክ በቃ አረገው ሲባል ስሜ ቢጠራ ስሜ ሳይሆን ሁኔታውን ያን ሀሳብ ገዝተውት ቢሰራጭልኝ ደስ ይለኛል። በተቻለ መጠን 50 ቪዲዮ ቢለቁ 50ው ስለ ሰላም የሚሰብኩ ወይ ደግሞ ሰው ላይ ሰው የሚሸት ነገር ቢለቀቅበትና ከዛ ውስጥ አስተዋጽኦ አድርጉ ከመባለባቸው ሰዎች አንዱ ሆነ። ከሶሻል ሚዲያው ደግሞ ዘለለ ሲል ሀገር ላይ ምናልባት ሰላም የምትሆንበት መንገድ ላይ ትንሽም ብትሆን ጠጠር ከሚጥሉ ውስጥ አንዱ በሆነና እንዲያርግ ያለው ልጆች የምነግራት ነገር ቢኖር ደስ ይለኛል። ሀገር ሰላም ሆኖ እንደማየት የምመኘውም ነገር የለም። እሱ ላይ መስራቱ ፍላጎት በጣም አሪፍ። እንግዲህ እግዚአብሔር ያግዛል አንተንም ጓደኞችንም። ሁላችንም ደግሞ ኃላፊነት አለብን ሀገር ሰላም እንዲሆን ሁላችንም የድርሻችንን ስንወጣ ተደምሮ ነው እና ያ ነገር ይመጣው። እንግዲህ እግዚአብሔር ሀገራችንን ሰላም ያርግልን። እኛም ደግሞ እንግዲህ ሁላችንም የምንችለውን ማድረግ ይጠበቅብናል። ብሩክ ዚቲ እንግዲህ ዛሬ መተህ የንቁ ፖድካስት እንግዳ ሆነ ከልጅነት እስከ እውቀት ድረስ ያለውን ነገር ተጫውተናል። የሚያልቅ አይደለም። በእርግጥ ያንተ ቪዲዮዎች እያንዳንዱ እናንሳ ብንል በጣም ብዙ ነገር መጫወት እንችላለን። ሌላ ጊዜ እንደሚኖረን አምናለሁኝ። ግን በአጠቃላይ ዛሬ የንቁ ፖድካስት እንግዳ ሆነ መተህ ስለተጫወትን በጣም ደስ ብሎኛል። የምትሰራቸውን በሙሉ ስራዎች አደንቃለሁ። እግዚአብሔር ከአንተ ጋር ይሁን። ስራዎችን ቀጥል። እንግዳችን ስለነበርክ ግን ከልብ አመሰግናለሁ። በጣም አድርጌ አመሰግናለሁ ፍስዬ፣ አክብራችሁ ስለጠራችሁኝ። ቀጣይም የምትጠሩኝ ከሆነ ለመምጣት ቃል ገባለሁ። እዚሁ ጀግና፣ ጎበዝ በርታ። ሶማች እግዚአብሔር ካንተ ጋር ይሁን። አመሰግናለሁ። ሌሎች ሱቆች ላይ የማያገኟቸውን አገልግሎቶች ያካተትንባቸውን የንግድ ሱቆች መሀል 4 ኪሎ ላይ ከአምባሳደር ሞል ጀርባ ለሽያጭ አውጥተናል። የሬንታል ጋራንቲን፣ ፕሮሞሽናል አገልግሎት እንዲሁም ፕሮፐርቲ ማኔጅመንትን በነፃ የሚያገኙባቸው እነዚህ የንግድ ሱቆች ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ
ጀምሮ ወይም በ30% ቅድመ ክፍያ ማለትም ከ1.4 ሚሊዮን ብር ጀምሮ እስከ 20% በሚደርስ ልዩ ቅናሽ ማግኘት ይችላሉ። በነገራችን ላይ እነዚህን ሱቆች በ18 ወራት ጊዜ ውስጥ ጥንቅቅ አድርገን የምናስረክባችሁም ይሆናል። እንዲሁም ሆቴል ስታንዳርድ የሆኑ አፓርትመንቶችን በሳር ቤት ካናዳ ኤምባሲ አጠገብ ፒያሳ ከቦናርክ ሆቴል ጀርባ እንዲሁም በሰሜን ማዘጋጃ በ10% ቅድመ ክፍያ ብቻ እስከ 25% በሚደርስ ልዩ ቅናሽም በመሸጥ ላይ እንገኛለን። ለተጨማሪ መረጃ እንዲሁም ለሳይትና ለቢሮ ቀጠሮ ከታች በሚገኘው ስልክ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ